ሰላም ቤተሰብ ጤና ይስጥልን። ዛሬ እንግዲህ በሩታና በአብርሃም ጉዳይ በአዲስ መልኩ ተከስቻለሁኝ። እንግዲህ ዛሬ ሩታና አብርሃም ቁጭ ብለው ወይም ደግሞ ቆመው የራሳቸውን ወግ እያወጉ ይገኛሉ። እንግዲህ አብርሃም ያው አንቺን የሚነካብኝ እያለ ጭምር ያው በጣም በሚገርም ሁኔታ ያነቃት ይገኛል። ምክንያቱም ያው አብርሃም በጣም ወድሻለሁ እኔ አንቺ ማለት እኮ ለኔ ምናምን ነገር እያለ አንቺን የሚነካብኝ በቃ ከኔ ጋር ጠላቴ ነው የፈለግሽውን አረጋዋለሁ እያለ የሚገርም ተስፋ እየሰጣት ያለበት ሁኔታ ነው ያለው። ምክንያቱም ያው አብርሃም በአሁኑ ሰዓት ያው ከሩታ ጋር ታረቁ ወይም ደግሞ ተግባቡ፣ ጥሩ ደረጃ ደረሱ ባልንበት ሰዓት እንግዲህ ሄርሜላ አሁን በአዲስ መልክ ተከስታ አብርሃምን ማጃጃል ቀጥላለች። አብርሃምን በደንብ እየተጃጃለላት ነው። ስለዚህ ይሄን መጃጃል ለማየትና ለመስማት ቤቱን ሰብስክራይብ ያደረጋችሁ ውድ ቤተሰቦቼ ለሌሎች እንዲደርስ ላይክ፣ ሼር እንድታደርጉ እጠይቃለሁኝ። ቤቱን ደግሞ ሰብስክራይብ ያላደረጋችሁ ቤቱን ሰብስክራይብ አድርጋችሁ አዲስና ትኩስ የሆኑ መረጃዎች እንዲደርሷችሁ ታደርጉ ዘንድ እጠይቃለሁኝ። ከዛ በመቀጠል እንግዲህ ወደ ጉዳይ ስገባ ዛሬ እንግዲህ አብርሃምና ሄርሜላ ተገናኝተዋል። ፕሮግራም ይዘው በፕሮግራማቸው መሰረት እያወጉ የሚገኙበት ቀን ሆኗል። ስለዚህ አሁን የአብርሃም ሁለት ቦታ ረጋጭነት እንግዲህ እንደቀጠለ ነው። የሄርሜላ ደግሞ አጥማጅነት በጣም በከባድ ሁኔታ እየቀጠለ ያለበት ሁኔታ ነው ያለው። በጣም እንግዲህ የሄርሜላ የማጥመድ ሲስተሟ የሚገርም ነው። የአብርሃም ደግሞ እየተጃጃለ ያልሆነ ተስፋ እየሰጠ ራሱን ከብዙ ነገሮች ባዶ እያደረገ ያለበት ሁኔታ ነው ያለው በአሁኑ ሰዓት። ምክንያቱም አብርሃም እንግዲህ በራሱ ችግር የተነሳ ልጁን አጥቷል፣ ትዳሩን አጥቷል፣ ውድ ባለቤቱን የፍቅር አጋሩን አጥቷል። ስለዚህ አሁን ደግሞ ከነጭራሹ ያው የዘመመውን ጎጆውን ለማፍረስ አብርሃም የተዘጋጀ ይመስላል። ለምን ቢባል በአሁኑ ሰዓት እንግዲህ ሄርሜላ ያው ከጎኑ የማትጠፋ ሆናለች። እንትኗ እቅዷንም እያሳካች የሚመስልበት ሁኔታ ነው ያለው። እስኪ እንግዲህ የሄርሜላና የአብርሃም ጉዳይ መጨረሻው ምን ይሆን የሚለውን ነገር በኮሜንት እናንተም እንድታሳውቁኝ ፈልጋለሁኝ። በየቀኑ እንግዲህ አዳዲስ ጉዳዮችን የምናይበት የሆነበት ትዳር ሆኗል የአብርሃም ትዳር። አሁን እንግዲህ ከሄርሜላ ጋር በቃ በደንብ ፍቅር ሰሩ፣ ታረቁ፣ ተግባቡ፣ ልጃቸውን በጋራ ሊያሳድጉ ነው ባልንበት ቅጽበት ላይ እንግዲህ ሄርሜላ አፈፍ አድርጋ አሁንም ሞጭ ለፍ ለማድረግ ዱብ እያለች የምትገኝበት ሁኔታ ነው ያለው። ስለዚህ አብርሃም አሁን እስከ መቼ ነው እንደዚህ እየተጃጃለ የሚኖርበት? አሁን በቃ እውነትም ከአዋቂነት ወደ ሕፃንነት እየተቀየረ ያለበት ሁኔታ አለ። ስለዚህ ይሄን ትዕይንት እያያችሁ ቤቱን ሰብስክራይብ እያደረጋችሁ ሌሎች እንዲደርስ ላይክ፣ ሼር እያደረጋችሁ እንድትወያዩበትና የእናንተን ሐሳብ አስተያየት እንድሰጡበት እጠይቃለሁኝ። ለዛሬ ቸር ይግጠመን። በሀገርም ውስጥ በውጭም ያላችሁ ሰላማችሁ ብዝት ይበል። ቤቱን ሰብስክራይብ እንዳይረሱ።